አነጥርሻለሁ ካሉን እሺ ሙሉዬ ከካናዳ ነው በመጀመሪያ የናንተ ባህሉ አንድ ይመስለኛል ካናዳና አሜሪካ ያን ያክል በነጻነትም ኮፒ ሊንክ በነጻነትም ደረጃ መብት በሚባለውም ደረጃ አንድ አይነት ይመስለኛል ነው አልተሳሳትኩም አይደል ግን እንዴት አየሽው ይሄንን ቆይ በሰፊው ነው ጋይስ ሴትዮዋ በሰፊው መታየት አለበት አይቻለሁ ይሄንን ጉዳይ አንቺ እንዴት አየሽው ይሄኛው እኔ ሞልጃለሁ አንቺም ወልደሽ ቴንክ ዩ በጣም ከባድ ነገር ነው በጣም ሜቢያችን የምጥ ሰዓት ምትረሳት መቼ ሴት ልጅ ምትረሳት ልክ እንደተገላገለች ልጇን እንዳየች ያ ሁሉ ፔን ትረሳዋለች ማለት ነው እንጂ በጣም የሚያም ነገር ነው ወንዶችም አንቀርብም ከዚህ በኋላ ጮታቸውና ስቀቀናቸውን ሲያ አንድ ጓደኛ ይሁን ሁለተኛ አልደርስም የዛሬን ተገላገይልኝ እንጂ ያላለ ትክክል በጣም እንትና ቀላል እንደምታዩት ፎቶ ላይ እንደምታዩት ለቪዲዮ እንደምታዩት አይደለም I don't know what you thinking እንጂ እንኳን ቪንትን ሜካፕ ተቀብተህ ሄድፎን አርገህ ምናምን ሄድፎን አትሰማም ማንንም ማትሰማም ዶክተሮቹና ነርሶችንም አትሰማቸውም ሁላ ማንንም የምትሰማበት ሰዓት ሞት አፋፍራ አይነሽ ጭንቅ ነው ታያሽው አንድ ሰው እኮ ትንሽ በዚህኛው እንኳን ወደ ካካት ስትሄጂ ጠበቅ ካረጋው ህፃናቶች አሁን እንደዛ ያላሉ አይደል በጣም የምትጮህበት በጣም እና ምጥን እንደዚህ ኤርፎን አርጎ እንደ ኢትዮጵያዊነታችን በዛም ላይ ክስ መብቷ ነው ብልቷንም ገልጣ ማሳየት ትችላለች አይደል ግን ይሄ የመውለድና የባህላችን ካልቸሩም የራሱም የሆነ የተጠበቀ የተከበረ ነገር ስላለው እንደ አንድ እናት አንቺ ስንት ወልደሻል ስንት ላይ ነሽ ሙሉ ይቀጣል አንድ ልጅ ወልደሻል እንደ አንድ እናትነትሽ አምጠሽ እንደመውለድሽ ነገ ቀጣይ ለሚወልዱ እህቶቻችን ምን አይነት ትምህርት ትሰጫለሽ ለዚች ሴት ምን ትያታለሽ ክስ አሁን የተቃወሟትን ክስ ምናምን ብላ ወደ ሌላ እንትን ማጫጫ ደረጃ ደርሳለች ጀመርማን እንደዚህ ቀረጭና አስቀምጪ ያላትና ነው የምትከሰው በሁለተኛ ደረጃ ድርሺው እዛ ላይ እንደ እንትን አርጋ ነው ላይክ ዘመኑ እንዴት ዘመነ በማለት ነው እንትን ያረጋችው እንጂ ቀጥታ እሷን አይደለም እሷን አጥፎ ያስቀመጠችዋል እንትኑን የፔኗንም የምጡንም ሰዓት አይደኖ የእውነት ምጥ ነው የነበረው because ምጥ ሰዓት ላይ እንደዚህ ልትሆን አትችልም የምጥ ሰዓት ማንንም ሰው እንዴ እኔ ራሴን ላይክ ከራሳችን ካወራን ማለት ነው በምጥ ነው ሞልደው ጀግና ነኝ ምናምን ብዬ አሁን አምጭ ብትባልበት ሰዓት አለ ነርሶች የሚከቡ ሰዓት አልፈልግም እንደውም በኦፕሬሽን አውጡልኝም ብዬ መጀመሪያ ትፈርማለህ አይደል ኦፕሬሽን አልፈልግም ብለህ ፔኑን መቋቋም ስላልቻልኩ በኦፕሬሽን አውጡልኝ አልፈልግም ብዬ የጮህኩበት ሰዓት አለ እንኳንና ላይክ አቅሙ አንሶሽ ማለት ነው በቃ ፔኑን አቅም ሳይሆን ፔኑን ልትቋቋሙ አትችልም በጣም ፔንፉል ነው እንደመጥ እንትን የለም በጣም መጥፎ ነው እና እቺ ሴትዮ ሜካፕ ስንት ልጅ እቺ ምናልባት አራተኛ ልጇ መሰለኝ አራተኛ ልጇ ነው አራተኛ ልጇ ከመውለዷ ብዛት የሚሰፋና እንትን የሚል ነገር አለ ሙሉዬ አረ በፍጹም እኛ እኮ ወንዶች ነን አይ ምጥ ነው አራት ወለት ከ10 ወለት ሁሌም ፔን አለው ምጥ እኮ ነው እንዴ ሁሌም ኮኛ መስከምናውቀው አሁን እኮ እኛ ግራ ያገባን ነገር ለምን መሰለሽ ምጥ እከሌ ምጥ ያዛ ከተባለ ሽብር ነው እዛ አካባቢ ራሱ ከቤተሰብም እኛ ከቤተሰቦቻችን የወለዱ እከሌ ምጥ ያዛ ካለ ከተባለ ላለመስማት እዛ አካባቢ ማንቀመጥ በጣም ተገላገለች ሲትባል ተገላገለች አው ስልካችንን አጥፍተን ምንጠፋ ተገላገለች ሲባል ነው ተመልሰን ምንመጣ እውነት ነው እንዴ ግን እቺ ልጅ ያት ፊልተር ተቀበያት እስኪ እዚህ ላይ ያለውን ፈገግታዋን እንመልከተው እቻት ካፍንጫዋን የምታመጣው ባይኗን የምትወልደው ፕራንክ እንዳይሆን ሜቢ ምጥ አይደለም ልበል እሺ ነው ጆከር ላይቭ ላይ የተወለደ ልጅ አሁን አድጎ አገር ይረከባሉ ነው ባልየው ስሙ እኮ ቲክቶክ ነው እኮ መሆን ያለበት የዚች ልጅ አሁን ስሙን ያውጥቻለሁ ሳልወልድ አንድ ቀን ሳይደክመኝ ሳንገናኝ ስም አውጪውኛለሁ
የኛ ልጅ ነው የቲክታክ ልጅ ስለሆነ ቲክታክ ብለነዋል ልጁ ቲክታክ ጆከር ተባለው እንደውም ስሙ ያንድኛችን መሆን አይቀር ወይ የኔ ነው ወይ አንተ ነው በቃ የኔና አንተ እኮ ውጤት እኮ ሲላይ አሁን አስረግጃ ሶለርኩኝ ጋይስ እያያችሁ ነው ወይኔ ጆከር እሺ እህቶቻችን አሁን እኛ ለመሰላችሁ ያስገባዋችሁ በብዛት ሴቶችን እንድትገቡ ያደረኩት ግቡ ሴቶች ምንም ችግር የለው አንደኛ ይሄ አስተያየትም ልትሰጡበት ይገባል እህቶቻችን ናችሁ ስትወልዱም ከባዱን ገና መውለድ የምትፈልጉትም በዚህ አጋጣሚ የካሜራ ስህተት ሊኖር ይችላል እነዛን ነገሮች ከሴትነታችሁ አንፃር ታሳቢ አድርጋችሁ አስተያየትና ሐሳብ እንድትሰጡበትም አይ መብቷ ነው መብታችሁ ነው እሷንም ደጋፊ የሆናችሁ ሰው መግባት ትችላላችሁ መብቷ ነው ትክክልላት የምትሉ መግባት ትችላላችሁ ለኔ ግን እንደ ወንድነቴ እንዳንድ እህትም እንዳለኝ እንደ ሴቶችም አግባብ አይደለም ብዬ ነው ማምነው ከላይ ልጀምርና ሰላም ቀጥይ ሙልዬ ጨርሰሻል መሰለኝ እሺ ሰላም እንዴት ናችሁ በመጀመሪያ ሰላም እሺ ብዛልን አለው ወልደሻል ሰላም ወልደሻል ማማዬ አለው በመጀመሪያ ወድሃለሁ በጣም ወድህ ወንድሜ ነህ አመሰግናለሁ እሺ እኔ ስለ ቅሬታዋ ልጀምር ማለት ነው ቅሬታዋ ራሷን ታይላት ነው ወልደሻል ወይስ ገና ለመውለድ ወልጃለሁ ኦኬ አይ ለምን ይሄን የጠየኩሽ የወለደና ያልወለደ ሐሳቡ የሚሰጡበት እናንተ የወለዳችሁ የምጥን ልክና የምጥን ኃይል ስለምታውቁት ያነ ኦኬ ቀጥሽ እናቴ አንድ ወንድ ልጅ ጃለኝ እሺ ፈጣሪ ያሳልፍልሽ አሜን አሜን እና ራሷ እንዲታይላት ሾው ያደረገችበት ነው የፖስተችውን ለቢው ጥማት ለቢው ችግር ብላ ነው ያን ነገር ያደረገችው ብያስባለሁ ስለዚህ እንዲታይላት የለጠፈችውን አንድ እስኪ የት ደረሰ ባህላችን እስኪ ምን ሆነ እስኪ ይውት ብላ ነው ድርሹ አይቼዋለሁ እኔ ቁጭ ብዬ ሰይፉንም ፕሮግራም የለቱለት ራሱ ማለት ነው እና ስለዚህ እንዲታይላት የፖስተችውን ፖስት ለምን አያችሁት ለምን ኮሜንት ሰጣችሁ ነው የምትከሰው እንደውም መከሰስ ካለባት ራሷ ነው የምትከሰሰው ሌላው ጆካዬ ስለምጥ ከተባለ ደግሞ ምጥ ሞቶ መነሳት ነው በቃ ከሞት እንደመነሳት ነው እንኳን እንዲ ካሜራ ላይ እንኳን ተቀባብተ ምናምን ቀርቶ ራስክን አታቀም ሰው የሰው ድምጽ ያስጠላሃል እንደኔ ምጥ ከሆነ የሰው ድምጽ ያስጠላሃል ምንም ነገር መስማት አትፈልግም እና የሆነ ሰዎች እንዳይተኙ ለምን ትተኛላችሁ ነበር እኔ እንትን ይያልኩኝ ትንሽ ልብ ያረጋኝና የሆነ የነጋ ይመስለኝ ነበር እነቃለሁ ከዛ እና ለምን ትተኛላችሁ ለምን ትሆናላችሁ ምናምን ብዬ በቃ በጣም ረብሽ ነበር ቤት ውስጥ እና ይሄ ሞት መነሳት ነው እንኳን ካሜራ ተደቅኖ እንኳን እንደዚህ ሾው ለማድረግ ምናምን ቀርቶ እኔ ያላቀውም ይሄ የት እንደነበርኩም ህመሙን ምናምን ነው እንጂ ማስታውሰው ይሄ እንደ ህልም ነገር ነው የሚሆነው ምጥ ስለዚህ እኔ አንዳንድ ጊዜ እንደውም ምጥ ነው ብዬም አይደለም ለቢዋ ችግር ነው ያደረገችው አልፎ ደግሞ ራሷ ከሳሽ ሆና መጣች ማለት ኢትዮጵያ አይደለች እንዴ ባህላችን እንዳበላሽታለች እንደውም እንዴ ሰላምዬ ግን እኔ አሁን አንቺ ቅድም የሆነ ነገር ስትይ ምጥና ምጥ ይለያያል የሚጠነክርባቸውና የማይጠነክርባቸው ሰዎች አሉ ምንም ቢሆን በጣም በጮት ቢላላ ቢጠነክርም የሰዓት ማጠር እንጂ የሚሆነው ስሜቱ አንድ አይነት ነው አይደል በቃ እንደ ሰካር ነው አልኩ ከኔ በቃ ይሰውረኝ ነበርና ድምጻቸው ሁሉ ያስጠላኝ ነበር ቤት ውስጥ ሲያወሩ ሊተኙ ሲሞክሩ እንደዚህ በቃ ቁጭ ብለው እንደዚህ ዝም ሲሉ እና እናንተ ትተኛላችሁ እንዴ ነው የሞትኩኝ እንደዚህ በቃ እንዴት ነው ህመሙ በጣም ከባድ ነው ሲቀጥል ወልዶ መነሳት እስኪ እሷ ህመም የሚለውን የህመም ስሜት ያለባትን ፊት እስኪ እዚህ ጋር ይታይሻል እኔ እየቀለደች ነው የሚመስለኝ ኤርፎን አድርጋ እየቀለደች ብለ የሚመስለኝ እዚህ ላይ ይታይሻል አረ ደግሞ ሜካፑ ሲያምርባት እዚህ ያነባች ነው ይሄ ህመም ትክክለኛ ህመም ነው ብለሽ ታስቢያለሽ ኮፒ ሊንክ ያደረጋችሁ ጋይስ ኮፒ ሊንክ የለም በጭራሽ ጆካዬ በጭራሽ ይሄ ትክክለኛ ህመም አይደለም ማለት ይሄ ሪአክሽኗ ራሱ ይሄ ጭራሽ ካሜራ እንደዚህ ምናምን ነገር ጭራሽ እኮ አታውቀውም እኮ ወዴት እንደሚወስድ አታውቀውም
እኔ ወጥ ነበር ገና ሲጀምርሽ ወይስ ምጣውን ይኸውልሽ እቺ ሴት አሁን ኦኬ እቺ ሴት አሁን ገና ሲጀምርሽ ነው በጣም የማመም ስሜት አለው ከጀመረሽ ጀምሮ እስከሚወጣ ድረስ ነው የማመም ስሜት ራስሽን ምስጪ እኔ ሲጀምራቸው ያዙኝ ልቀቁኝ አንሱኝ ውሰዱኝ ሞትኩኝ ወገቤን ያዙኝ ሲሉ እዛ እስከሚደርስ ድረስ መካከል እስከሚደርስ አንድ ሲስተሪን አይቻለሁ ሶስት ሲጀምር ነው ሂደት አለው ምጡ ሂደት አለው መጀመሪያ ላይ ወገብህን ያማሃል ከኔ ምትነስጪ ግን ይሄ በዘር የሚጠነክርባቸው አሉ ይባላል በሳይዝ ወይ ግን ያማሃል እዚህ ማህፀን አካባቢ በጣም ነው የሚያምህ ከዛ በቃ በጣም እመማለሁ ደግሞ የበለጠ ደግሞ ሲያፈፍምህ ደግሞ በጣም ከባድ ነገር ነው ይብን እኮ በስቲሽ ነው ይወለዳል ሰላምዬ አንድ ጊዜ ቆይ ሶሲ ነው ምናምን ሶ ነይ ግቢ ለምን እኔም ባለጌ ያልሽ እኔ ባለጌ ወይስ እሷ ናት እኔ እናት እኔ እኮ አይደለም ያማጥኩ ካሜራ ላይ የተቀመጥኩት እንዴ እኔ ማለት ነው እንጂ ባለጌዎችን ላይ እንጂ እኔ አይደለም መብቷ ነው የምትሉ መብቷ ነው የኢትዮጵያ ግን ባህላችን ቀጥሽ ይቅርታ ስላቋረጥ ችግር የለውም ስለዚህ ይሄ የመጨረሻ ሲያፈፍምህ ያቆታል እናቶች እዚህ ጋር የወለዱ ሴቶች አሉ በያስባለው በስቲሽ እኮ ይወለዳል በስቲሽ ማለት የመጨረሻ ሆኖ ተገናይቶ ከዛ በኋላ በሽቦ ተሰፍተህ እንግዲህ ሰውነትክ ተቀዶ ነው ማለት ነው ከሌላ ፓርት ጋር ተገናይቶ ነው የምትወልደው ስለዚህ እንደዚህ አይነት ምጥሁ ያለባቸው ሰዎች ይያሉ እሷ እኔ ያማጠች ነው እኔ አላቅም እንግዲህ ምን ያያረገች እንደሆነ በግሊ እና ስለዚህ አሁን ይሄ ነገር አነጋጋሪ ሆነ አይተን የኛን ዋጋ ሳንሳብናለች እኮ የምትቀላል እንደሆነ ወንዶች እንዲያናዝንላችሁ አሳንሳባችኋል በዛ ላይ የኢትዮጵያነታችን ባህላችን በድብቅ ተወልዶ የሚገቡ እንኳን ደህና መጣሽ የሚባለውን አደባባይ ላይ አዋርዳለች እሷ መከሰስ አለባት ነው አንቻኩ እንትናችንን ራሱ ቫልዩአችንን አወርዳብናለች የምንሰጠውን ዋጋ ህይወት ገብረን ህይወት ሰጠን ህይወት የምናመጣው ወደዚህ ምድር ስለዚህ ያንን ነገር ዋጋ ሳጥታንብናልናለች በጣም ይሄ እንዴት ነው የምናሳልፈውን ነገር በጣም ዜሮ ነው ያደረገችው እንደዛ አይደለም እናቶች እንደ ቀላል ነገር ዜሮ አርጋናለች ነው አዎ በጣም አመሰግናለሁ ሌላ ተጨማሪ ሐሳብ አለሽ ተጨማሪ ሌላ ሐሳብ አለሽ ሌላ ሐሳብ ምንድነው ያልወለዳችሁ ሴቶችም ቀላል እንዳይመስላችሁ እንደ እድል ሆኖ ደግሞ በሰላም የወለዳችሁ ሴቶች እድለኞች ናችሁ በጣም ደግሞ በከፍተኛ ዋጋ ከፍለው ኢቭን በክፍለ ሀገር ነው የተወለድኩት በምጥ የሞቱ ሰዎች አሉ በወሊድ የሞቱ ሰዎቻችንን አጣናናል እንዴ እኔ እውነቴን ነው የተወለድኩበት አካባቢ ደማቸው ፈሶ አልቆ የሞቱ እህቶቻችን እናቶቻችን እኔ እናቴ የሞተችው በምጥ ነው ሁለት መንታ ተገላግላ እንደዛ ነው የሞተችው ልጆቹ አደጉ እሷ ሞተች ለምን ደማ ፈሶ አልቆ በቃ ገጠር ቤት ውስጥ ነው የምትወልደው ያ ምንድነው በጣም ከባድ ስለሆነ ነው ሴቶች እህቶች እናቶቻችን ዋጋ የገበሩት እና እሷ ይሄንን ነገር በማድረጓ በጣም ታሳፍራለች ነውረኛ ነች እውነቴን ነው በጣም አንገቷን ልትደፋ ይገባታል በጣም ልትሸማቀቅ ይገባታል ብዙ እናቶች ዋጋ የከፈሉበትን እሷ ላይ ብላይ ቁጭ ብላይ ሪፎን አድርጋ እንደቀላል ነገር ይሄን አድርጋለች እና ያልወለዳችሁ ሴቶች ቢሄኑ በጣም ከባድ ነው ሜካፑ ረስተሽዋል ሰላምዬ ወይ ሜካፑንና ፊልተሩን ረስተሽዋል ኤርፎኑን ብቻ እሺ ሜካፑ በጣም የሰርግ ጥሪ ያለባት ነው የምትመስለው ፊልተሩ ደግሞ የጌም ቀጠሮ አለባት መሰለኝ ጆካ እየታው እግዚአብሔር ይስጥሽ እናመሰግናለን እና ቀላል አይደለም ወንዶቻችን እኮ ቀረቶ ፍቱ በዛ ሂዱ በዚህ ሂዱ እየተባሉ ከኛ ህመም አልፎ ባሎቻችን ዋጋ የከፈሉበትን ምጥ እሷ ቀላ እንደዚህ ጭራሽ ሜካፕ ሁለተኛም አልደርስም ያለ ጓደኛ ያለ እንዴ ያሁኑን የዛሬን ተገላገይ እንጂ ሁለተኛ አልደርስም አዎ ስለዚህ እውነቴን ነው ሲሪየስ ብዙ እናቶች እኮ ሞተዋል እዚሁ አዲስ አበባ
ብዙዎች እኮ እናውቃለን በወሊድ የሞቱ ሰዎች ምን ያክል ከባድ እንደሆነ ምንም ይሄ እውነቴን ነው እና እንደዛ ነው ላለው ጆካዬ አመሰግናለሁ ስላስገባኝ ወንድም አለም ግን ወዳለሁ እውነቴን ነው እሺ እግዚአብሔር ይስጥልኝ አመሰግናለሁ ናኒ አለሽ እሺ ጆካዬ እንዴት አመሻችሁ ጆካ እንዴት ነህ ደህና ነህ ወይ አለው ሰላም ነሽ አለ ስላስገባኝ አመሰግናለሁ እሺ ሐሳብሽን ከመጀመር ተከጥያቄ ልጅ ወልደሻል ወይስ ገና ለመውለድ እቅድ ላይ ነሽ አረ ጆካዬ ከአንድም ሶስት ነው ዱብ ያደረኩት ዋው ያንቺ አሁን የሶስቱንም የመጀመሪያውን የነበረውን ስሜትና የቀጣይ ሁለተኛውን የሶስተኛውን የነበረውን ስሜት እሱም በደንብ አሁን ለዚች ሴትዮና ለእህቶቻችን ትምህርት እንዲሆን ንገሪልን ገና ለመውለድ የተዘጋጁ መብቷ ነው ለምትሉ መብቷ ነው ግን እንደ ኢትዮጵያን ከስሻለሁ ብላ እንግዲህ ለዮኒ ማስፈራሪያ ደርሶታል ኦኬ አስገባኝ ይሄ ነገር ቁጭት ላይ ነው ማለት ነው እንዲያለ ሴቶች አገምግመው መጥተው አስገባኝ እሺ አስገባቸዋል እሺ ቀጥየኔና ይሄ ማለት ነው ድርሹን የሚያስከስሳት ነገርና የሚያስጠይቃት ነገር የለም አንደኛ ነገር ማያስጠይቃት ነገር ምንድነው ይሄ ባህላችን እንደ ትምህርትን የተናገረችው ዛጋ ከሰማቻት በደንብ ማለት ነው ይሄ ባህላችን ነው ወይ እንዴ ነገ ደግሞ ሌላ ነገር እንዳያሳዩን በላይፍ ላይ ነው በቃ ዛሬ ላይ ይሄ ነገር ከመጣ ነገ ሌላ ነገር እንዳያሳዩን እንደ ትምህርት ነው እንደ መልእክት ነው ያስተላለፈችውና ሲቀጥል ደግሞ ላይፍ ላይ መሆኑንና በቪዲዮ መሆኑ ማተር አያደርግም ልዩነት የለውም ምንም ማተር የሚያደርገው ነገር የለም ስለራሴ መጥቼ ደግሞ ሳወራለክ ሶስቱን ሰወልዳቸው እግዚአብሔር ይመስገን በምጥ ነው ሶስቱን የሚወለድኳቸው ተገላገልኳቸው በሰዓቱ የነበረውን ደግሞ ስሜት ስነግረክ እኔ እሷን ሳይ አይ ቲንክ እኔ እንጃ ለተወልድ ገብታ አይመስለኝም ቪዲዮ ለከፍታ ምንድነው የሆነ ሾው እያሳየች ይመስለኛል ፎሎሮቼ እንዴት ነው አወላለዴ ምናምን የምትቀልዱላ ነው የሚመስለኝ ምክንያቱም በስቲሽም ወለርክ በኖርማል እግዚአብሔር ረድቶክ ተገላገልክ በምጡም በተለያዩ ነገር ብዙዎች ደግሞ በምጥ ብዙ እናቶችን አተናል እና ስሜቱ በጣም ከባድ ነው እኔ አጠገቤ እሱ ማየት ሁሉ አልፈልግም የሚገርም ነገር ማለት ነው ላይን ነው የሚያስፈልግ በምጥ ላይ ያለሽ ላይው አይደለም ቪዲዮ ይዘክ ሾው ልታረግና ሜካፕ ተቀባብተክ ይቀርና ያን ሰው ማየት ሁሉ አትፈልግም አጠገቤ ላይ ሁሉ አልፈልግም ምክንያቱም በቃ ጥፋልኝ ካጠገቤ ነው ላይክ አልፈልግም ነው የስድብ ናዳ ነው የምታወርደው ራስን መቆጣጠር ሁሉ አትችልም እዛ ጋር አጠገቡክ ሊያዋልዱክ ያሉ ሰዎችን ሁሉ ነው ዶክተሮችን ሁሉ የምትሳደበው በጣም ከባድ ነው ከምልክ በላይ በጣም ከባድ ነው አምጦ እንደመውለድ በጣም ከባድ ነገር የለም ምንም 3 ቀንም ቆየክ የሰዓታት ልዩነትም ኖረው በጣም ከባድ ነው ግን የሁለተኛው የሶስተኛው ምሳሌ አራተኛዋ መሰለኝ እሱ አራተኛዋ ነው ትልልቅ ልጆች አሏት አራተኛዋ ማተራ ያደርግም አራተም ወለድክ አምስት ምጥ ነው ሁሉም አንድ አይነት ነው ምጥ ነው እሺ አመጣሽ አንቺ እንደመውለድሽ አሁን ለኢትዮጵያ እህቶች እሺ ቀጥይ የመጀመሪያዋን ስወልድ የነበረው ምጥ 3 ቀን አምጬ ነው የወለድኳት ሁለተኛዋን ግን ስወልድ በአንድ ቀን ውስጥ ቢሆን በሰዓታት ውስጥ ቢሆንም የነበረው ምጥ ግን በጣም ከባድ ነበረ ምንም ልዩነት የለም ማተር አያደርግም ኮፒሊንግ ጋይስ እሺ ማማትክ በአንድ ቀን በሰዓታቶቹ ልዩነትም አማትክ ምንም በቃ ምጥ ነው በጣም ከባድ ነው ሰውነት ካባብጦ ፊት ካባብጦ እግር ካባብጦ መሄድ እስተሚያቀተክ ድረስ መቀመጥ እስተሚያቀተ ድረስ ነው ዋጋ የሚያስከፍልክ ዛሬ ላይ እንደቀልድ ወጥቶ ግን ያንተ ዋጋ ማሳነስ በጣም ነው ሼም ነው በጣም ከባድ ነው የሴት ልጅ ድካምና የእናቶችን ድካም ማሳነስ ነው የሚመስለኝ ለኔ ማለት ነው እየቀለለች ነው ብዬ ነው ማስበው እንዴ ኧረ በእናትህ ምክንያቱም የሶስት ቀን አይተናል በሰዓታት ውስጥ አምጫ አይቼዋለሁ አውቀዋለሁ ስሜቱን የነበረውን ህመም አውቀዋለሁ መክሰሷም ደርሹ ምንም የሚያስከስሳት ነገር የለም ምንም ማለት ነው እሺ ምክንያቱም እንደ ማነቀንሰው ድምጽ እየመለሰ
ከሰማሃት እሺ እንደ መልእክት ነው። በቃ ዛሬ ላይ በላይፍ ላይ ተጀመረ እንደዚህ አይነት ነገር አየን። ኦኬ ነገስ ምን ልታሳዩን ነው? በቃ ነገ ሌላ ነገር ልታሳዩን ነው ወይ? በቃ የሆነ ከተረዳሃት ምንድነው ወዴት ነው እየሄድን ያለ ነው? ምን እያደረግን ነው? ይሄ ባህላችን አይደለም መልእክቱ። በቃ ትክክል አይደለም። እሱን ትክክል ነሽ። እኔም የሰማው ከልጅቷ ይሄ ነገር የሚያስከስሳን ነገር አይደለም። እናመሰግናለን። ራሷ መታ ቪዲዮዋን ላይፍ ላይ አውጥታ ታዲያኛ ላይፍ ላይ የተለቀቀ ነገር ቪዲዮ የተለቀቀ ነገር እንትን ላንለው ነው እንዴ? ኖርማል ነው እንትን ያለችው እሷ ያላፈር መብቷ ነው ለምትሉ ራሷ እኮ ነው ታቅፋ የተቀመጠችው። ቪዲዮ ማጥፋት የነበረባት መጀመሪያ ራሷ ነበረች። ታቅፋ ነው የተቀመጠችው። ለምን አላጠፋችው? ለመጀመሪያ እንግዲህ እኛ ሚዲያ ላይ ኖረናል። ለመጀመሪያ ጊዜ ሴት ልጅ ምጥ ይዟት እያማጠች እንደዚህ ሜካፕ ጸጉሯን በደንብ ተሰርታ ተስተካክላ ለካሜራ ተዘጋጅታ እንደዚህ አፍንጫዋን የመከላከያ መደበቂያ ሾሎቆ አስመስላ ተንጋላ ቪዲዮ ፊልተሯ ሜካፕ አርጋ ለመጀመሪያ ጊዜ ያየነው እቺን ሴት ከስሻለሁ ካለች ደግሞ እኛ ከሳሽ ነን። ህዝብ ከሳሽ ይሆናል። ሴቶች ከሳሽ መሆን አለባቸው ነው የምለው። ቀልጃለሽ። የእናንተን ችግር ዋጋችንን አሳንሳብናለች ብለን መክሰስ ያለብን እኛ ነን። እሷ ሳትሆን እኛ ነን። ሲቀጥል ደግሞ ማለት ነው አይደለም ሜካፕህን ልትስተካከል፣ ለምሳሌ ወር ሲቀርክ ልትወልድ ወር ሲቀርክ ቁጥርጥር ነው የምትሰራው ጸጉርህን ወላ። ምክንያቱም እየቀረብክ ስትመጣ ህመሙ አለ ይጀማምርሃል። ከወለድሽም በኋላ ራስሽን መንከባከብ ስለማትቺ ለ3 ቀን ለ4 ቀን እሱም ብቻ ሳይሆን ልትወልድ ቀንክ ራሱ ሲቃረብ ህመምም ስላለ የሆነ እየተጫነክ ሲመጣ መሄዱላ ሲያቅትክ በቃ መንቀሳቀሱላ ስለሚያቅት ራስን መንከባከብ አትችልም። ቀደም ብለህ ነው ጸጉርህን ሁላ የምትሰራው። በቃ ከዛ በኋላ ምንድነው ከወለድክም በኋላ ምናልባት ጫን ያለ ነገር ከሆነ ምጡ ከባድ ከሆነ ራስን መንከባከብ ስለማትችል ቀደም ብለህ ጸጉርህን በዛ ልክ ትሰራለህ ማለት ነው እንጂ እንኳን ሜካፕ አንተ ቀነዳሱ ሜካፕ ተቀባብተህ ልትወጣ መቆም አትችልም። እና እንደዛ ነው። እኛ ክብራችንን ዝቅ አድርጋለች፣ ዋጋችንን አሳነሳለች። እኛንን ምንከሳት እንደው ዝም ብላችሁ ነው? ኔትወርክ ይዞኝ ነው። ጆከር አንተ አንቺ ሰሚር አውሪ እንጂ አውሪ። ሂዱበት እቺ ወንጀለኛ ነች። በተራ ነው። አንተ ደግሞ በተራ ነው። ኦኬ አውሩ። ጆከር ምታርጓልሽ የት ሄዶ ነው ጆከር? አይ እኔማ አይዞች ራሱ እስካሁን የተናገሩት እኮ በጣም በቂ ነገር ነው። ግን እንዴት ከዚህ ህመም ጋር እንዴት አስቻላት ኤርፎን ለማድረግና ላይቭ ለመግባት እንዴት አስችሏት ነው የሚለው ነው እንጂ ባገኛት መጠይቃት እሱ ነው እንዴት አስቻላት ኤርፎን ለማድረግ። ግን ያው አንዳንዴ ደግሞ ምጥ ባላችሁት ምጥ እኮ ሁሉም ሰው ላይ ከባድ ላይሆን ይችላል። አንዳንዴ እሺ ያው ከባድ አሁን ለምሳሌ አንዳንዱ ምን አይነት ምጥ አለበት መሰለሽ? አሜን በሉ። አንድ ጊዜ ነው ወረዱ ከገስት ላይ ነው ወረዱ። ዛሬ አግኝቼው ነው ሰሚራ። ሰሞዬ ኖ የኔ ልጆች እናቶቼ በክብር ያስገባዋችሁ ሁሉም እነ ሙሉዬም ከታች አንድ ጊዜ ወረዱና አንድ ጊዜ ልበላችሁ። ሙሉዬ ሁላችሁንም ቴንኪው። አዎ ጥፋት ነው። ጥፋት እንደመሆኑ እንግዲህ የማይሆን ሰው ደወለብኝ ወገን። የፋሲሎ ቤተሰብ ናት መሰለኝ እና ያው ጥፋት እንደመሆኑ ጥፋቷን ታስተካክላለች። ዝርያ ቤተሰብ እኛ ትልልቆቻችንን ስለምናከብር አዎ ፋሲል ደወለልኝ። አሁን እኔ ይኸውልህ ሰዎች ናቸው አላወቅንም። እኛ ፋሲሎ ይቅር በለን ወንድሜ፣ አላወቅንም ቤተሰብ መሆኗን። እንግዲህ መምከር ያለብህ ምክር ወንድም አለም
ፋሲልዬ አክባሪ እኛ ልጆች ነን። ትልልቆቻችንን ማክበር ደግሞ ግዴታችን ነው። አጀንዳ ቀይረናል። ወይ እኛ ስንት አጀንዳ እያለን ፋሲላ በልጅ ናት። ራ ራ ራ ራ ራ ወይኔ በደሞዝ ሙት አልቀናላ ፋሲሎ ራስ ገርም እኮ ነው ታውቃለህ። ረ ረ ረ ረ በቃ አጀንዳ ከዚህ ቀን